250 ሺህ ጦርና የተባባሰው ከባድ ፍጥጫ። ዝም ብለን አንጠብቃቸውም። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዳይደገም መቼም አንረሳውም በሚል መሪ ቃል በተከበረው 5ኛው ዓመት ሰሜን ዕዝ ዝክረ ሰማዕታት መታሰቢያ ላይ ንግግር አድርገዋል። በዚህ መድረክ ላይ ያስተላለፉት መልእክት ግን የብዙዎችን ትኩረት ስቧል። አንዳንዶች ጦርነት እንዳይቀሰቀስ ስጋት አለን እያሉ ይገኛል። የፊልድ ማርሻል ብርሃኑ ጁላ ንግግር ከፊት ለፊታችን አንድ ከባድ ጦርነት አይቀሬ መሆኑን አመላካች ነው ሲሉም የግል አስተያየታቸውን የሰጡም ብዙዎች ናቸው። ፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያ ስምምነት በኋላ በርካታ ወታደራዊ ዝግጅት እያደረገ ስለመሆኑ የሚያመላክቱ መረጃዎች እንዳላቸውም በይፋ ተናግረዋል። የአማራ ክልል ታጣቂዎችን በጦር መሳሪያ እንደሚያግዝ ከኤርትራ ጋር ከፌዴራል መንግስቱ እውቅና ውጭ ግንኙነት እንደሚያደርግም ተናግረዋል። ህወሓት ከጦርነቱ በፊት ለበርካታ ሀገራት 250 ሺህ ወታደር እንዳለው ጦርነቱ እንደሚያሸንፍ ሲናገር ሲዝት ነበር ሲሉ ተደምጠዋል። በሌላ በኩል ህወሓት ጥቅምት 4ን በማስመልከት ባወጣው መግለጫው የፌዴራል መንግስቱ ታጣቂዎችን በመመልመል በማሰልጥና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲል ከሷል። ህወሓት በመግለጫው ክሱን ሲቀጥል ከዚህ አልፎም የፌዴራል መንግስት የፕሪቶሪያን ስምምነት የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስቱ ላይ ውንጀላውን አቅርቧል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገውን እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎትም ሆነ የሚፈታ ልዩነት እንደሌለው አውቆ የፕሪቶሪያን ስምምነት እንዲፈጸም ኃላፊነቱ እንዲወጣና ፖለቲካዊ ንግግር እንዲፈጽም ብለውም መፍትሄ እንዲወስድ አሳስቧል። ህወሓት ጥቅምት 24ን በማስመልከት ይህን ካለ በኋላም ፊልድ ማርሻል ብርሃኑ ጁላ ጥቅምት 24ን በማስመልከት ባደረጉት ንግግራቸው ምንም ብንታገዝ ከተጠቃን መከላከላችን አይቀርም፣ ጦርነትን እኛ ብቻ ማስቀረት አንችልም ሲሉ ተደምጠዋል። ለመሆኑ በፕሪቶሪያ ስምምነትና ከዚያ በኋላ ህወሓት ስላደረጋቸው ጉዳዮች ምን አሉ የሚለውን ቁልፍ ጉዳይ እዚህ ላይ መመልከቱ ተገቢ ይሆናል። ፊልድ ማርሻሉ ህወሓት ወደ ጦርነት የሚያስገባ ከበቂ በላይ የህገ መንግስት ጥሰትና ትንኮሳ ፈጽሟል ሲሉ የከሰሱ ሲሆን ለዚህም ማሳያ የሚሆን ማስረጃ ሲያቀርቡም ሰሞኑን ጀነራል ምግበይ በአክሱም ከተማ ያደረጉት ንግግር እንደ ማሳያ አንስተው የህወሓት ሰዎች አክሱምን የጦርነት መጎሰሚያ ቦታ አድርገዋል ሲሉም ተናግረዋል። ፊልድ ማርሻሉ ጀነራል ምግበይ ከኛ ጋር አብሮ በልቶና ጠጥቶ ከፕሪቶሪያ ስምምነት በኋላ አዲስ አበባ መጥቶ በእኛ መልካም ፈቃድ ውጭ ሄዶ ታክሞ መጥቶ ሲያበቃ እኛን በመካድ ሀገሩን በመካድ አክሱም ከተማ ላይ የክደት ንግግር አሰምቷል ሲሉም ከሰዋል። ፊልድ ማርሻል ብርሃኑ በአክሱም ከተማ ጀነራል ምግበይ ያደረጉት ንግግር ታሪካዊ አክሱም ከተማ የጦርነት ጉሰማ ቦታ ሆኗል ካሉ በኋላም አክሱም የጦርነት ቦታ አይደለም፣ የኢትዮጵያ የታሪክ ማዕከል፣ በቦታው ላይ የተሰማው ንግግር ግን ጸረ ህገ መንግስት ነው ሲሉ ተደምጠዋል። ፊልድ ማርሻል ብርሃኑ ሁለተኛውን የህወሓት የጦርነት ጉሰማ ምልክት ሲናገሩ ደግሞ ከኤርትራ ጋር ጽምዶ ብሎ የሀገርን ድንበር ጥሶ ግንኙነት ማድረጉን ቀጥሏል ሲሉም ተደምጠዋል። ከኤርትራ ጋር ጽምዶ ብሎ የሀገር ድንበር ጥሶም ግንኙነት ማድረጉን ቀጥሏል ሲሉ ተደምጠዋል። የህወሓት ተግባር ጸረ ህገ መንግስት ነው ካሉ በኋላም ምክንያታቸውን እንደሚከተለው አቅርበዋል። ከውጭ ሀገር ጋር ግንኙነት ማድረግ ሆነ መፈጸም የሚችለው የፌዴራል መንግስቱ ብቻና ብቻ ነው ሲሉ ተደምጠዋል። ህወሓት ግን ራሱን ለፌዴራል መንግስትና ለህገ መንግስቱ ማስገዛት አቅቶት ከህገ መንግስቱ ውጭ የውጭ ግንኙነት አድርጓል። ይህም ከፕሪቶሪያ ስምምነት ውጭ ነው ሲሉ ፊልድ ማርሻሉ ተናግረዋል። ከ3 ዓመት በፊት ህወሓትና የፌዴራል መንግስት በፕሪቶሪያ ሰላም ስምምነት ሲፈጽሙ ከተዋዋላቸው ውሎች መካከል የውጭ ግንኙነት ማድረግ የፌዴራል መንግስቱ ብቻ እንደሆነ የስምምነት ቃል ኪዳን መኖሩ ይታወሳል። የፌዴራል መንግስት በዚህ ጉዳይ ላይ በተደጋጋሚ ህወሓትን የሚከስበት ጉዳይ ሆኗል። ህወሓት በበኩሉ ከኤርትራም ከአማራም ከአፋርና ከሱዳን ጋር መልካም የሆነ ግንኙነት መፍጠር ለትግራይ ህዝብ የሚጠቅም በመሆኑ ግንኙነት ማድረግ እንዲሁም ህዝብ ለህዝብ ግንኙነት እንዲደረግ ግፊት ማድረግ እንቀጥልበታለሁ ማለቱ ይታወሳል። ፊልድ ማርሻል ብርሃኑ ጁላ በትናንትናው ዕለት በፋናና በኢቢሲ በተላለፈው መልእክታቸው ህወሓት እያደረገ የቆየውን የሰራዊት ስልጠናም ጸረ ህገ መንግስት ሲሉ ተደምጠዋል። አሁን ከፕሪቶሪያ ስምምነት በኋላ በርካታ ወታደሮችን ህወሓት እያሰለጠነ እንደነበር መረጃው እንዳላቸው አስረድተዋል። ከጥቅምት 24 በፊት ለተለያዩ አውሮፓ ሀገራት ከ250 ሺህ ሰራዊት በላይ እንዳለው በመግለጽ ጦርነት ከተጀመረ ህወሓት እንደሚያሸንፍ ሲናገር ነበር ሲሉ ተደምጠዋል። ብዙዎች አውሮፓ ህብረት ሀገራት ህወሓት ብዙ ወታደር ስላለውና ደርግን ያሸነፈ በመሆኑ ጦርነት ከገጠማችሁ ትሸነፋላችሁ ሲሉ እያስፈራሩ ነበር ሲሉ ተደምጠዋል።
እኛ ግን ከተሸነፍን እንሸነፍ ብለን ወደ ጦርነት በመግባት አሸንፈናል ሲሉም ተናግረዋል። ህወሓት ከሰላም ስምምነቱ በኋላ በዲዲአር የተበተነ ሰራዊትን በመሰብሰብ በጀትን ያለ ቦታ ማባከን ጸረ ህገ መንግስት እንደሆነ አልተረዳም ሲሉም ፊልድ ማርሻሉ ከሰዋል። በትግራይ ውስጥና ከትግራይ ክልሎች ተፈናቃዮች አሉ፣ እኔን አዝለው ካልተመለሱ የሚለው የህወሓት ተደጋጋሚ ክስም ጸረ ህገ መንግስት ነው ሲሉ ኢታማጆር ሹሙ ተናግረዋል። ፊልድ ማርሻል ብርሃኑ ህወሓት ወደ አማራ ክልል ለታጣቂዎች መሳሪያ እየላከ ስምሪት በመስጠት እንዲሁም ወታደራዊ እገዛ እያደረገ ነው ሲሉ ከሰዋል። የአማራ ክልል ታጣቂዎችን ማሰልጠን እንዲሁም የጦር መሳሪያ ድጋፍ ማድረግ ብለውም መተባበር ጸረ ህገ መንግስት አካሄድ እንደሆነም ሊታወቅ ይገባል ሲሉ ከሰዋል። ህወሓት በተደጋጋሚ የህግና የህገ መንግስት ጥሰት እየፈጸመ ነው ሲሉም ፊልድ ማርሻሉ ከሰዋል። የህወሓት ቡድን የህገ መንግስት ጥሰት ሲፈጽም እንዲሁም ያደረገውን ነገር ሁሉ ለኢትዮጵያ መንግስትም ሆነ ለህዝብ ጉዳት እንደሆነ እያወቅን ወደ ጦርነት ያልገባ ነው፣ ግን ከዚህ የበለጠ ጉዳት እንዳይፈጠር አስበን ነው ሲሉ ተደምጠዋል። ወደ ጦርነት ብንገባ ህወሓት እንደለመደው ወደ ዋሻ ይሸሻል፣ የትግራይ ህዝብ ግን ይጎዳል ብለን አስበን ነው ዝም ያልነው ሲሉ ተደምጠዋል። መንግስት ሁልጊዜም ለሰላማዊ መንገድ በሩን ክፍት ማድረጉን ጠቁመው ከትናንት ባለመማር የሚደረግ ፉከራ መቆም አለበት ሲሉም ተናግረዋል። ህወሓት በበኩሉ ጥቅምት 24ን በማስመልከት ባወጣው መግለጫው የዓለም አቀፉ ማህበረሰብ በኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉ መፈጸም ይገባዋል ሲል በመግለጫው ለዓለም አቀፉ ማህበረሰብ ጥሪውን አቅርቧል። አደራዳሪ ሀገራትና አህጉራዊ ተቋማት ለሁኔታው ትኩረት እንዲሰጥ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራ በድጋሚ ጠይቋል። የአፍሪካ ህብረት ፓኔል እንዲጠራና የስምምነቱ ነባራዊ ሁኔታ ተገምግሞም የተኩስ አቁም ስምምነቱ ወደ ዘላቂ የሰላም ስምምነት እንዲያደርግ ጫና እንዲያደርጉም እንጠራለን ሲል በመግለጫው ላይ አስፍሯል። የፕሪቶሪያ ስምምነት የተፈረመበትን 3ኛ ዓመት በማሰብ መግለጫ ያወጡት በኢትዮጵያ የሚገኙት የአውሮፓ ህብረት አባል ሀገራትና የኖርዌይ ኤምባሲዎች በተመሳሳይ በፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቀዋል። ፊልድ ማርሻል ብርሃኑ ጁላ በበኩላቸው የባንዳ ስራ ላይ የተሰማሩና ህዝቡን የማይወክሉ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ እንደሚገባ ገልጸዋል። ጦርነት አንፈልግም፣ በልማታችን ላይ የመጣውን ግን መመከት አለብን፣ የታጠቅነውም ለዚህ ነው ሲሉ ተደምጠዋል። ፊልድ ማርሻሉ ሞትና መስዋዕትነት በሰሜን ዕዝ አልተጀመረም ያሉት ፊልድ ማርሻል ብርሃኑ ጁላም መከላከያ ሰራዊት እየሞተና መስዋዕትነት እየከፈለ ሀገር ማቆየቱን ጠቅሰዋል። ሰሜን ዕዝ ከ20 ዓመታት በላይ ዳር ድንበር በመጠበቅ በልማትም ለትግራይ ህዝብ ባለውለታ የነበረ ሰራዊት እንደነበር አውስተዋል። የሰሜን ዕዝ ጥቃት መቼም እንደማይረሳ ገልጸው ቀኑ የሚዘከረው መቼም እንዳይደገም መሆኑን አንስተዋል። ኢትዮጵያ የአርበኞች ሀገር ናት ስንል ገዢ ባህሪያችን ነው ያሉት ፊልድ ማርሻል ብርሃኑ ጁላም ቀላል የማይባል ባንዳ እንዳላት ገልጸዋል። ይህም በየዘመኑ መታየቱን ገልጸው በወቅቱ የኮሚኒኬሽን ቴክኖሎጂ ስላልነበር በደንብ እንደማይታወቅ፣ አሁን ግን የግሎባላይዜሽን ዘመን ስለሆነም የሚደበቅ ነገር የለም ሲሉ ተደምጠዋል። በዚህም ምክንያት ሲደበቅ የነበረ ባንዳ በገሃድ መውጣቱን አመላክተዋል። የሰሜን ዕዝ ጥቃት የባንዳ ስራ ነው በማለትም ገልጸውታል። መከላከያ ሰራዊት ህይወቱን ከሰጠለት ህዝብ ውስጥ የወጡ ጥቂት ከሃዲዎች ጥቅምት 24 2013 ዓ.ም ከኋላ መወጋቱም ህመሙ ጥልቅ ነው ያሉት ፊልድ ማርሻሉ ከሰሜን ዕዝ በፊትም ከዚያ በኋላም የተከፈሉ መስዋዕትነቶች መኖራቸውን ገልጸው የሰሜን ዕዝ መስዋዕትነት ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ ጊዜ የተደረገ ስለመሆኑ ገልጸዋል። ዕለቱም መቼም ቢሆን አንረሳውም፣ ሁልጊዜ የምናስታውሰው ነውና የምናከብረውም እንዳይደገም ነው ያሉት ፊልድ ማርሻሉም ዕለቱ በህይወት ዘመን በጣም ያዘንኩበት ነው ሲሉ ተናግረዋል። በአዳም ቢከዱ የሚጠበቅ ነው፣ ወገን ሲከዳና ሲጨክ ግን አይምሮና ልብ የሚሰብር ነው ሲሉ ተደምጠዋል። ሰሜን ዕዝ የነበረው ሰራዊት በባድመ በዛላምበሳና በጾረና የትግራይ ህዝብ ምሽግና አጥር በመሆን ከሻዕቢያ በመጠበቅ ላይ የነበረ ብቻ ሳይሆን ትምህርት ቤትና ጤና ጣቢያዎችን በመገንባት በግብርና ላይ በመሰማራት ትግራይን ሲያለማ እንደነበር አውስተዋል። ነገር ግን በጣም ጥቂት ከሃዲ ቡድን ይህንን ባለውለታ ሰራዊት ያጠቃበት ዕለት ስለሆነ በጣም ያማል ሲሉም ተደምጠዋል። ብዙ የካዱን ባዕዳን አሉ፣ የእነሱን ቀናት አናከብርም ያሉት ፊልድ ማርሻሉም ወገን ዜጋ ወዳጅ ምቹ ሁኔታን ጠብቆ አድብቶ የፈጸመው ጥቃት በኢትዮጵያ ታሪክ ውስጥ መጥፎ ጠባሳ ስለሆነም እንዳይደገም ሁሌም እናስበዋለን ሲሉ ተደምጠዋል። ይህ ታሪክ በኢትዮጵያን ዘንድ የማይጠፋና የሚመዘገብ አሳፋሪ፣ ሁላችንም አንገት የሚያስደፋ ታሪክ፣ ወንድም ወንድሙ ላይ የጨከነበት ጊዜ ነው ሲሉም አክለዋል። እነዚህ ሰዎች መንግስት አዲስ ነው፣ ደካማ ነው፣ መሬት አልነካም፣ ሰራዊቱም እኛ የገነባው ነው፣ የጎደለንን ትጥቅ ሰሜን ዕዝን በመምታት ካሟላን ማንም አያቁመንም ብለው ጦርነት እንደጀመሩ ጠቁመዋል። በሰሜን ዕዝ ላይ የተፈጸመው ክደት ወንድም ወንድሙ ላይ የፈጸመው ክደት በመሆኑ በታሪክ ልዩ ያደርገዋል ያሉት ፊልድ ማርሻሉም የትግራይ ህዝብ በሰሜን ዕዝ ላይ የተፈጸመውን ክደት አይቀበለውም ነበር ሲሉ ተደምጠዋል። መቀሌ እስከምንገባ ድረስ በእኛ ላይ ምንም አይነት ትንኮሳ የትግራይ ህዝብ አላደረሰብንም ነበር። በኋላ ላይ ግን በተሰራ የፖለቲካ ሴራ የትግራይ ህዝብ ወደ ጦርነቱ እንዲገባ ቅስቀሳ ተደርጎበት ነበር ሲሉ ተደምጠዋል።
የትግራይ ህዝብ በልጆቹ ግደት አፍሮ ተመልሰን መቀሌ ስንገባ ጨብጭቦ ተቀብሎ ነበር ሲሉም ፊልድ ማርሻሉ ተናግረዋል። ስለዚህ ክደትና አስነዋሪ ታሪክ ስናወራ ስለ ጥቂት የህወሓት አመራሮች እንጂ ስለ ትግራይ ህዝብ አይደለም፣ ይህ መታወቅ ያለበት ጉዳይ ነው ሲሉም ጨምረዋል። ይህ ቡድን ማለትም ህወሓትም ማለታቸው ነው በሻዕቢያ ተቀጥሮ ሀገር ያስገነጥልና የባህር በር ያሳጣን ነው። የትግራይ ወንጀለኛ ጉጅሌ የትግራይን ህዝብ ጣፈንታ መወሰን የለበትም ሲሉም ፊልድ ማርሻሉ ተናግረዋል። የትግራይ እናት ልጆቿን ለጦርነት ሰጠች የሚለው የህወሓት ትርክት የተሳሳተ ነው። እናት ልጄ ይሙት ብላ ወደ ጦርነት አትልክም። መከላከያ ሰራዊቱ የሚዋጋው ለስልጣን አይደለም። እኛም እዚህ ያለነው አባቶቻችንን የሰጡን ሀገር ለልጆቻችን ለማስተላለፍ ነው። አንቸኩልም፣ ጦርነት አንፈልግም፣ አንቀሰቅስም። በልማታችን ላይ የመጣውን ግን መመከት አለብን ሲሉ ተደምጠዋል። የታጠቅነውም ለዚህ ነው ሲሉ ፊልድ ማርሻሉ ጥቅምት 24ን በማስመልከት ንግግር አድርገዋል። በርካታ ሀገራት የፌዴራል መንግስትና የህወሓት ከጦርነት ጉሰማ እንዲቆጠቡ ብለውም ለሰላም ቅድሚያ እንዲሰጡ እያሳሰቡ ይገኛል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።